በሆቴል የሚወጣውን 10 ሚሊዮን ብር ለመቄዶንያ በመለገስ በታሪክ የመጀመሪያውን የሽምግልና ስነ ስርዓት በማዕከሉ ያከናወኑ ሙሽሮች እጅግ የተለየ አድናቆት እየተቸራቸው ይገኛል። በአዲስ አበባ ከተማ ለብዙዎች አርአያ የሚሆንና በጎነት የታየበት ልዩ የጋብቻ ስነ ስርዓት ተከናውኗል። የታዋቂው ተሽከርካሪ አስመጪ አቶ በላይ ደበበ ልጅ ሙሽሪት ብሩክታዊት በላይና የሙሽራው ሁነኛው አምደወርቅ ሰርግ በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በልዩ ድምቀት ተከብሯል። በመቄዶንያ ማዕከል ውስጥ ለመጀመሪያ ጊዜ የተከናወነ የሽምግልና መርሃ ግብር ሆኖ ተመዝግቧል። በቅንጦት ሆቴል ለድግስ ሊወጣ የነበረው የ10 ሚሊዮን ብር በቤተሰቦቹ መልካም ፍቃድ ለሙሽሮቹ መታሰቢያ እንዲሆን ለማዕከሉ በስጦታ ተበርክቷል። ሙሽሮቹ ደስታቸውን በማዕከሉ ከሚረዱ 9000 ተጠቃሚዎች ጋር በማሳለፍ ለ200 አረጋውያን ደግሞ የልብስና የቁርባን ወጪዎች በመሸፈን አቅርበዋል። በዕለቱ በክብር እንግዳኝነት የተገኙት የመድኃኔዓለም ማህበር አባላት ለመጪው መጋቢት 6 ለታቀደው የማዕከሉ ህንፃ ማጠናቀቂያ የሚውል የ10 ሚሊዮን ብር ድጋፍ አድርገዋል። በተጨማሪም በማዕከሉ የሚከናወኑ ግንባታዎችን ለማገዝ አንድ ሴኖትራክ ከባድ ተሽከርካሪ በስጦታ መበርከቱ ተገልጿል። የሙሽሪት አባት አቶ በላይ ደበበ መቄዶንያ የሁላችንም ቤት ነው በማለት ሰርጉ እዚያ ለማድረግ በመወሰናቸው የተሰማቸውን ደስታ ገልጸዋል። ሙሽሮቹ በዕለቱ ተገኝተው ለተረጂዎች ምግብ በማቅረብ እና አብሮ በመጨፈር ያሳዩት ትህትና በማህበራዊ ሚዲያ ሰፊ አድናቆት እያተረፈ ይገኛል። ትዳራቸውን ይባርክልን እህቶቻችንን፣ ለሌሎች ደግሞ እንዲደረስ ላይክና ኮሜንት ሼር እንዳይረሳ። አዳዲስ ቤተሰቦቻችን ደግሞ እንደዚህ አይነት መረጃ ስንለቅ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ስለ አብሮነታችሁ ከልብ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።